አሉ ተጋብዞ ነው ልክ እንደው እንዲገኙ እና እዛ ላይ እንዲገኙ ነው የተደረገ ማን ነው እንደዚህ የሚያደርገው አብይ የአፍሪካ ዩኒየን ሰውየውም እዛው የጅቡቲ ነው እና የጋዱ ሰውየም እዛው ነው እና ወርቅኔ ገበየሁ ናቸው በጣም ጓደኛሞች ናቸው አፍሪካ ዩኒየን ኮሚሽነር እና ወርቅኔ በጣም ጓደኛሞች ናቸው ስለዚህ አብይ ይነግራቸዋል እንትኑ ራሱ የኦኤልኤ ታንዛኒያ ድርድር ድራማውን ሲተውን የነበረው ወርቅኔ ነው ወርቅኔ ገበየሁ ነው እና ነጃል መሮ ሰላም ይመጣል ብሎ አምኖ እስከ ታንዛኒያ ድረስ ከጫካ ወጥተው ሄዶ ነው ለህዝብ ሰላም ይምጣ ብሎ ነገር ግን እዛ ያገኙት ገንዘብ ወሰዱ ወንበር እንሰጣቸዋለን በቃ ተራ የሆነ የሌብነት ኦፈር ተደረገ ከዛ እምቢ ብሎ ተመለሰ እና ምን ለማለት ነው ይሄ የአብይ እንትን ድራማ ልክ በቃ እንደ 5000 ፋኖ እንደገባ አድርጎ ነገራቸው አፍሪካ ዩኒየን ሰዎች እንዴ ይሄማ ጥሩ ነው በቃ እንገኛለን ብለው ደሞም የተነገረው እኮ በቃ ስራ ላይ እንትን ይሄ ኔጎሺዬሽን ነበርና እንትን የሚፈጸም ነገር ስለሆነ እንፈራረማለን እንደዚህ በክልል ደረጃ ነው ደሞ እዛው አረጋ ከበደ ነው ማኔጅ የሚያደርገው ከኔ ጋር አይደለም ብለው እንትን አደረገ በጣም ዲግሬድ ራሳቸውን አድርጎ ዝቅ ብለው ራሳቸውን ነው ያዋረዱት አፍሪካ ዩኒየን እና ኢጋድ ላንድ ግለሰብ ብለው ዋጋ ለሌለው ሰላም የሚፈልግ ቢሆን እኮ መሳይ እኔ ልንገር እንደው ፋኖ ራሱ ሙሉ አጠቃላይ ፋኖ ራሱ ከአብይ ጋር ተደራድሬ እጅ ሰጣለሁ ብል ምንም ለምን ጊዜውን ለምን እንዳደረገ ለምን ጊዜውን ያጠፋል ብቻውን አብይ ራሱ በቃ የሆነ ነገር ብሎ እንደው ምን እንደሚሰጥም አላቅም ብቻ ተደራድሮ እንደው ግማሹን የአማራ ክልል ካቢኔ ወሰዱና ግቡ ይባሉ አብይ እንደዛ አይነት ፕሮፖዛል ቢያቀርብ ወይ ደግሞ 60%ን የአማራ ክልል ካቢኔ ወሰዱና እኔ ፖሊሱን አልሰጥም መከላከያውን አልሰጥም ምናምን ብሎ በዚህ ራሱ ድራማ ቢደራደሩ ዋጋ የለው ተበሉ ማለት ነው ምን ለማለት ነው ይሁን በችርቻሮ የሚመጣ ነገር የለም በአንድ ግለሰብ አይደለም ፋኖ ራሱ ብቻውን መደራደር ዋጋ የለው ለአማራ ህዝብ ወርቅ አይዘንብ ለኢትዮጵያ ህዝብ ፍትህ አይመጣም ኦኤልኤ የኦሮሞ ነፃነት ሰራዊት ለብቻው ተደራድሮ ኦሮሚያን ብረከብ ምንም አይነት ለኦሮሚያ ህዝብ ሚዘንብ ማር የለም ጥይት ነው እንጂ በችርቻሮ የትግራይንም አየን አይደል እንደ ፕሪቶሪያ አግሪመንት ምን አመጣ ምንም ለትግራይ ህዝብ ረሃብን ነው ያመጣ ምንም ስለዚህ በችርቻሮ ይቅር በግለሰብ ይቅር በማስረሻ ወይ ደግሞ ጃልሰኝ በችርቻሮ በየክልሉ ራሱ የሚደረግ መፍትሄ ያመጣ ለህዝቡ ምንም አይነት እፎይታ ያመጣ ጦርነቱ ይቀጥላል አንዱ ከገባ ሌላው ጫካ ይገባል ምንም ጥርጥር የለም ስለዚህ በችርቻሮ ሳይሆን አንድ ላይ ሆኖ ነው አብይ ከሁሉም ጋር መደራደር ይችላል ከሆነ ከሁሉም ጋር መደራደር አንድ ላይ ሆኖ ሁሉም ኢትዮጵያውያን አንድ ላይ ሆኖ ከአብይ ጋር መደራደር አብይ እንደዛ የሚያምን ከሆነ ያ ነው የሚያዋጣ ነገር ግን አብይ በዚህ ያምን አብይ ማንስ ያምነዋል እውነት ዶክተር ሚልኬሳ አብይ እኮ እንግዲህ በፕሪቶሪያው ከሸፈ
የታንዛኒያው ከሸፈ አሁን የማስረሻም የከሸፈ ነው ቀድሞኑ እንደመጣ የተጨናገፈ ድርድር የሚባል እጅ መስጠት ሌላም ስም ካለው ግን ከዚህ በኋላ አብይን ማን ያምናል አብይና አምኖ ትጥቅ መፍታት አይደለም እንደው ላፍታም በዚህ በድርድር ስሜት ውስጥና ሙቀት ውስጥ የሚገባ ሊኖር አይችልም ይሄ በዚህ መልኩ የሚገባ ካለ ምናልባትም የዘመኑ ቂል ነው ብሎ መውሰድ ካልተቻለ በስተቀር ምንም የሚያገኘው የፖለቲካ ትርፍ የለም የኪሱን ሊያደልብ አሁን ማስረሻ ሰጤ ምናልባት ደና ቤት ደና ሸሚዝ ሊቀይር ይችላል መኪና ሊሰጠው ይችላል ከዛ ባለፈ ግን የአማራ ህዝብ ስቃይ አሁንም ይቀጥላል እንደው ወደ ታየ ደንዳ ልምጣ ዶክተር ሚልኬሳ ታየ ደንዳ 7 አመት ከ2 ወር ተፈረደበት እንግዲህ 6 ወር አያሳስርም የተባለ ምክንያቱም የመሳሪያ የጦር መሳሪያ በቤት ተገኝቷል ነው ያ መሳሪያ እንዴት እንደመጣ ከአብይ አህመድ ጀምሮ ሁሉም ያቃል ራሱ አብይ አህመድ ነው መሳሪያ ታጠቅ ያለው ትግራዮች ህዋቶች ሊገሉ ይችላሉ ሸኒዎች ሊገሉ ይችላሉ በሚል ማነው ታየ ደንዳን እንዲታጠቅ ሐሳብ ያቀረበ ሌሎቹ የሚያውቁት ዛሬ ምን አዲስ ነገር ተገኝቶ ነው ለዛውም ከባድ የተባለው በዚህ ወንጀል ከባድ የተባለውን ቅጣት ነው የተሰጠውና ከምንም በላይ ደግሞ ከቅሊንጦ ማረሚያ ቤት እየደበደቡ ወደ አባ ሳሙኤል የኢትዮጵያ ጓንታናሞ የሚባል ነው በጣም አደገኛ የሆነ እስር ቤት ነው እዛ እንዲገባ ተደርጓል እንደው የታየን ፍርድ ሂደት እንዴት አየው ያው የሚጠበቅ ነው በአብይ ደረጃ የሚጠበቅ ነው ከዚህም የከፋ ታየም ተናግሯል አሁን ምንድነው አሁን መሳሪያ በከቤት ተገኘ ገወጥ ነው ምናምን አንድ ክላሽ ነው ከሱ ጋር የተያዘው አመራሮች አመራር ስትሆን እንደው መሳሪያ ትይዛለህ አንተ የታየ ጉዳይ ደግሞ ሚኒስቴር ነው ሚኒስቴር ሆኖ አብይን ሲያገለግልበት ጊዜ ራሱ ጠርቶ ሊገሉ ይፈልጋሉ ብሎ 7 ጥበቃ አደረገለት ከ7 ክላሽ ጋር ሚኒስቴሩ ነው ታየ ሰላም ያስፈልጋል ተደራደርና ወንድሞቻችን ይግቡ ተደራደር ጦርነት አቁም በቃ ኢትዮጵያውያን በቃ ጦርነት ይቁም ብሎ ታየ መናገር ሲጀምር 7ቱንም ጥበቃዎችን አነሳ ከዛ ታየ ከስልጣን አልተነሳም በዛን ጊዜ አብይ ጋር ገብቶ ራስ እኮ ነው የነገርከኝ ሊገሉኝ ይችላሉ ብለኸኛል ራስ ሊገሉ ነው ብለኸኛል አንተ ጠቅላይ ሚኒስቴር ስለሆንክ ታውቃለህ ማን እንደሚገለኝ ታውቃለህ ለምንድን ነው ጥበቃ የምታነሳ ስጠኝ መልስልኝ 7ቱንም ብሎ ጠይቀው አይኛ አንገልም ከሞትክ ደግሞ ምንም አያገባኝም እሱ ራሴ ጉዳይ ነው ብሎ ለታየ ተናገረ ይሄ ምን ማለት ነው እኛ አንገልም ከሞትክ ደግሞ አያገባኝም ስለዚህ አብይ ምን እንደሚያስብ ይታወቃል ከዛ በኋላ ከታየ ጥበቃ ካነሳ በኋላ 3 ጊዜ የግድያ ሙከራ ተደርጎበታል ታየ ላይ ታየ ራሱ ተናግሯል 2 ጊዜ አዳማ 2 ጊዜ አዲስ አበባ 1 ጊዜ አዲስ አበባ ግርታ ማን ነው ይሄን ግድያ ታየ ላይ የሚወክረው መጀመሪያ ጥበቃውን ያነሳ ሰው አብይ አህመድ ግድያ ሙከራውን ታየ ላይ አካሂዷል ታየ ወዲያውኑ ምንድነው ያደረገ ፌደራል ፖሊስ ኮሚሽን ምክትል የወንጀል መከላከል ላይ ያለው መላኩ ፈንታ እሱን ጠይቀው የሰላም ሚኒስቴር በዛን ጊዜ ነበረው ብናልፍ እንደው ዓለምን ነግሮ በቃ መያዝ አለብኝ ብሎ አንተ ሚኒስቴር ከሆንክ ባይዘው እንደው አንተ ክላሽ አይደለም እኮ የተወሰነ እንደው ኒውክሊየር ነገር ራሱ ብትታጠቅ እኮ ሚኒስቴር ሆነ ወንጀለኛ ነህ አትባለም እንደው ኢትዮጵያ ውስጥ እኔ ልንገር
አብይ አህመድ የኦሮሚያ ኦዲፒ በነበረበት ጊዜ የኦዲፒ ጽህፈት ቤት ኃላፊ በነበረበት ጊዜ አብይ ራሱ ሁለት ክላሽ ሁለት ሽጉጥ መኪና ውስጥ አድርጎ ነው መኪና የሚነዳ። የሆነ ጊዜ ከሱ ጋር እንትን እሱ ጀርባ ቁጭ ብዬ እስከ ኢሊሊ ሆቴል አብረን ሄደን ነበር። ሁለት ክላሽ እና ሁለት ሽጉጥ ይሄንን ማንም ሰው ፖሊስ አራት ጠመንጃ አያስታጥቅም። ከተለያየ ቦታ ይዞ ነው በቃ ባለስልጣን ስለሆነ ማንም ሰው አይጠይቅም። ባለስልጣን ከሆንክ እኮ ኧረ ተው አትጠየቅም። እንደው ይሄ ታወቀ ነው። እዛው ስለነበርኩ ነው ማወራ ገብቷል። አሁን የታየ ባለስልጣን ሆኖ እንደው ችግርም መሆን አልነበረበትም። የታየ ችግር ጠመንጃ በመያዙ ሳይሆን አልሞትም ብሎ ራሱን መጠበቁ ነው። ከግድያ ሙከራዎቹን ራሱን ማትረፉ ነው የታየ ወንጀል። ለምን አልሞትክም እኮ ነው ይሄ መሞት ነበረብህ ብሎ ነው አብይ እንደዚህ የሚያደርገው። 7ቱን ጥበቃ አንስቶ 7 ዓመት ጽኑ እስራት ፍርድ ሲበይንበት ለምንድን ነው እምቢ ያልከኝ? ነግሬ ነበር፣ ማንም ሰው ቢገልህ ጉዳይ አይደለም ብዬ ነበር፣ አንተ ግን መሞት እምቢ ብለህ። ይሄ ነው የአብይ መልእክት። እኔ ይኸውልህ አንድ ልጅ አለ እና የአብራ ንጉስን መጠየቅ ትችላለህ። የታየ ጠበቃ ፍርድ ቤት የሚመላለስ ልጅ አለ። አሁን በ9 ክላሽ ይዞ የተያዘ ከዛ 9 ክላሽ ጋር ተይዞ ፍርድ ቤት ቀርቦ ታስሮ ከዛ በኋላ የዋስ የምንነጻ ውጪ ነው ይሄ አይ ቲንክ ከኦሮሚያ ነው የተያዘው ይሄ ሰውዬ። እንደው እንትን ሰው አንድ ግለሰብ 9 ጠመንጃ ከያዘ እንግዲህ የነጻ ውጪ ግንባር ነው ማለት ነው። ማንን ነጻ ሊያወጣ ነው? እንትን ነው ይሄውልህ ጠመንጃ የሚያዘዋውሩ አሉ አይደለም የሚሸጡ እንትንን የሚያደርጉት እና ያ ግለሰብ ተያዘና ፍርድ ቤት ቀረበ፣ እንዲታሰር ተደረገ። በኋላ በዋስ መብት ውጭ ሆኖ እንዲከታተል ፍርድ ቤቱ ወሰነለት 9። ይሄ አሁን አዲስ አበባ ውስጥ እኮ ነው የሆነው። በፌደራል ይሄ ከፍተኛ ፍርድ ቤት ውጭ ሆኖ ኬዙን እንዲከታተል ተደረገለት 9። ታየ ግን ባለስልጣን ሆኖ አንድ ክላሽ ይዞ ከዛ እና ለምን መሰለ ጉዳዩ አንደኛ ታየ እኮ ወንጀል የሚሆነው እኮ የህግ ተማሪዎች ይሄንን እንትን ማድረግ ይችላሉ። ወንጀል የሚሆነው 3 ነገሮችን ማሟላት አለበት። አንደኛ ኢንቴንሽኑን ማየት አለበት። አንድ ሰው ለምንድን ነው ያንን ጠመንጃ የታጠቀው? ኢንቴንሽኑ አላማው ምንድነው? ሁለተኛ ሙከራ አድርጓል ወይ ሰው መግደል ወይ ደግሞ መዝረፍ ሙከራ፣ ወይ ደግሞ ሶስተኛ ድርጊቱን ነው የምታየው። ያንን ጠመንጃ ይዞ ሰውን ገሏል ወይ? ከዚህ 3ቱ የታየ ኢንቴንሽኑን ብቻ ነው የምታየው አይደለ? ሙከራ አላደረገም ሰውን ለመግደል ወንጀል ለመሆን ማለት ነው። አጠቃላይ አንድ ነገር ወንጀል ለመሆን አላማውን ነው ኢንቴንሽኑ። ታየ ራሴን ልጠብቅ ነው ብሎ ለሁሉም ለአደባባይ ለአብይ አህመድ ሳይቀር ለባለስልጣናት ሁሉ ራሴን ልጠብቅበት ነው ብሎ ይሄንን ነገራቸው። ይሄ እኮ ካንዴ እኮ ከነገረ እኮ ፈቅዷል ማለት እኮ ነው። ለምን? እሱም ባለስልጣን ስለሆነ። ታየም ባለስልጣን እኮ ነው፣ ግን ደግሞ ተናግሯል እሱ ህግ ሰው ስለሆነ እና ከዚህ ከ3ቱም ክራይቴሪያዎች ምንም አይነት እንትን የለም። ስለዚህ ታየ ለምንድን ነው 7 ዓመት የተፈረደበት? ዛሬ አባ ሳሙኤል ይሄ በጣም አስከፊ የሆነ እስር ቤት ነው።